ጌታ የሰጠኝን ነገር ቢሰሙ ደስ ይለኛል በጣም። እኔም በጣም ህይወቴ የተነካበት ለአንዳንድ ጥያቄዎቼ መልስን ያገኘሁበት ሰዎችም ደግሞ በእንደዚህ አይነት ጥያቄ ውስጥ ላሉ መልስ ሊሆናቸው የሚችል ምክንያቱም ብዙ ሰው ህይወቱ ላይ የሚሆነውንና ህይወቱ ላይ የሚካሄደው ነገር አንዳንድ ጊዜ አይገባውም። እግዚአብሔር በህይወቱ ላይ ያደረገበት ያለው ነገር ምናልባት አንዳንዶች በመከራ ላይ ያልፉ ይችላል። ምናልባት የእያንዳንዳችን የምናልፍባቸው መንገዶች ሊለያዩ ይችላሉ። እያንዳንዳችን የምንሄድባቸው መንገዶች ሊለያዩ ይችላሉ። ግን መንገዶቻችን ቢለያዩ መንገዱ ላይ ግን እግዚአብሔር አለበት። አሜን ነው። መንገዶቻችን ቢለያዩ እየሄድንበት ያለው ጉዞ ቢለያይም ግን የመንገዱ ባለቤት እግዚአብሔር መንገዱ ላይ አለ። በጣም ዛሬ ሲያስገርመኝ የነበረው እሱ ነው። ብዙ ጊዜ በህይወታችን ብዙ ጥያቄዎች ሊኖሩ ይችላሉ። ብዙ ነገሮች ተብለን ከእግዚአብሔር ሰምተን ግን እየሄድንበት ያለው መንገድ ደግሞ ሌላ የሚመስል እግዚአብሔር ያወራን ሌላ የሚሆነው ሁኔታ ሌላ እግዚአብሔር የተናገረን ሌላ በዙሪያችን እየተካሄደ ያለው ነገር ሌላ ለሚመስለን ሰዎች በእውነት እግዚአብሔር ዛሬ አንድ ነገር ሲለኝ ነበር። መንገዳችሁ ሊለያይ ይችላል እንጂ እኔ ግን መንገዱ ላይ ያለሁኝ ሲል ነበር እግዚአብሔር። አሜን ነው። እርምጃችሁ እያንዳንዳችሁ ሊለያይ ይችላል እንጂ እያሳለፋችሁ ያለው ቻሌንጅ እያሳለፋችሁ ያላችሁት አንዳንድ ነገር ሊለያይ ይችላል እንጂ መንገዱ ላይ ግን እኔ ያለሁኝ ሲለኝ ነበር እግዚአብሔር። ነገር ጸጥ ሲል አንዳንድ ጊዜ ነፍሳችን በጥያቄ አይምሮአችንን ስትሞላው ሰዎች የተለያየ አይነት ነገርን በህይወታችን ላይ ሲናገሩ እኛ ደግሞ መልሰን እግዚአብሔር ሆይ የለህም ወይ? ነገር እንደዚህ ሲካሄድ ነገር እንደዚህ ሲለዋወጥ እግዚአብሔር ሆይ የለህም ወይ? ሃሌሉያ። የት ነው ያለኸው እስከምንል ድረስ አንዳንድ ጊዜ በጥያቄ ስንሞላ የሚያስገርመው ነገር ግን እግዚአብሔር መንገዱ ላይ አለ። ክብር ለኢየሱስ ክርስቶስ ይሁን። ዋው! ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አንዳንድ ጊዜ አይመስለንም ጋይስ። አንዳንድ ጊዜ ወዳጆች አይመስለንም። እግዚአብሔር ያለ አይመስለንም። መንገዱ ላይ እግዚአብሔር ያለ አይመስለንም። አንዳንድ ነገር ሲካሄድ ግን እግዚአብሔር አለ መንገዱ ላይ። አሜን ነው። እግዚአብሔር መንገዱ ላይ አለ። እግዚአብሔር ጉዞው ላይ አለ። ክብር ለኢየሱስ ክርስቶስ ይሁን። የዘፍጥረት መጽሐፍ ምዕራፍ 50 ላይ እንደዚህ የሚል ቃል አለ። ዘፍጥረት መጽሐፍ ምዕራፍ 50 ዛሬ በደንብ ስሙኝ እሺ ጋይስ። በእውነት ደስ የሚል እግዚአብሔር መገኘት አለ። ይውላችሁ እንደው ዛሬ የምነግራችሁን መልእክት የእግዚአብሔር ጉብኝት ወይም ደግሞ እግዚአብሔር በህይወታችን ሊጎበኘን ሲመጣ
የሚሆኑ ነገሮች አሉ። እግዚአብሔር ሊጎበኘን፣ እግዚአብሔር ነገራችንን ሊያስተካክል፣ እግዚአብሔር ወደኛ እንደቀረበ ማሳያ መንገዱ ካሁን በኋላ የምናያቸው ነገሮች ናቸው። እግዚአብሔር ለገባልን የተስፋ ቃል እግዚአብሔር በህልም አውርቶ ሊሆን ይችላል። እግዚአብሔር በአገልጋዮች አውርቶ ሊሆን ይችላል። እግዚአብሔር በተለያየ አይነት መንገድ አውርቶ ሊሆን ይችላል። ግን የሚገርማችሁ ነገር እግዚአብሔር ካወራን በኋላ ህይወታችን ላይ ከዛ ቀን ጀምሮ የሚታዩ ምልክቶች አሉ። እግዚአብሔር ደግሞ ሊጎበኘን ሲፈልግ የሚያደርጋቸው ነገሮች አሉ በህይወታችን ላይ። ዛሬ እጅግ በጣም ሲያስገርመኝ የነበረው እሱ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ዘፍጥረት መጽሐፍ ምዕራፍ 50 ላይ ከቁጥር 22 ጀምሮ እንደዚህ የሚል ቃል አለ ጋይስ። ዮሴፍ ከአባቱ ቤተሰቦች ጋር በግብፅ ተቀመጠ ይልና፣ ይውላችሁ ዮሴፍ ከአባቱ ቤተሰቦች ጋር በግብፅ ተቀመጠ 110 ዓመት ኖረ ካለ በኋላ ኤፍሬምንም የልጅ ልጆችንም እስከ 3 ትውልድ ድረስ አየ። የት? ግብፅ ላይ። ማ? ዮሴፍ። ኢየሱስ ጌታ ነው። አሜን ነው። ይውላችሁ የኤፍሬምንም የልጅ ልጆች እስከ 3 ትውልድ ድረስ አየ ይልና የምናሴ ልጅ ማኪር የወለዳቸው ልጆች በዮሴፍ ጭን ላይ ነበሩ ይልና እንዲህ ይላል ቁጥር 24 ላይ ከዚህ በኋላ ዮሴፍ ወንድሞቹን ሰበሰባቸውና እንደዚህ አላቸው፣ እነሆ የመሞቻዬ ጊዜ ተቃርቧል። እሺ እግዚአብሔር በረድኤቱ ይጎበኛችኋልና ከዚህ አገር ያወጣችኋል። ምን ይላችኋል? እግዚአብሔር በረድኤትነቱ በቸርነቱ ስለገባው የተስፋ ቃል ሲል ምን ይላችኋል? ይጎበኛችኋል። ከዚህ አገርስ ያወጣችኋል። ለአባቶቻችሁ ለአብርሃም 1 ለይስሐቅ 2 ለያዕቆብ በመሐላ ተስፋ ወደ ሰጣቸው ምድር ያገባችኋል አላቸው። ቁጥር 25 ላይ እንደዚህ ይላል ቀጥሎ፣ ዮሴፍም ለእስራኤል ልጆች እግዚአብሔር በረድኤቱ ያስባችኋል፣ በዚያን ጊዜ አጽሜን ከዚህ ሀገር ይዛችሁ እንድትወጡ ሲል አስማላቸው። እረ የሆነ ሰው አንድ ጊዜ ጮክ ብሎ አሜን ይበል። ኢየሱስ ክርስቶስ ጌታ ነው። ምን አላቸው መሰላችሁ? ጌታ ኢየሱስ እናንተ ሰው ይውላችሁ በደንብ ስሙኝ። በጌታ ሰው በቁሙ ማመን አቅቶታል። ዮሴፍ ሞቶ ነው ያመነው። አይገርምም? እየሞተ እያመነ ነው ዮሴፍ። አንቺ በቁምሽ ነው አይደል ማመን ያቃተሽ እግዚአብሔርን የተስፋ ቃል። ዮሴፍ እንደሚሞት ያውቃል። ሊሞት ተቃርቧል፣ ግን ኪዳን እያስገባቸው ነው። ምን ብሎ መሰላችሁ? እግዚአብሔር የተስፋውን ቃል የሚበላ አምላክ አይደለም። እግዚአብሔር የገባላችሁን ኪዳን የሚፈጽም አምላክ ነው። ለምን ቢባል አምላካችሁ እግዚአብሔር የአብርሃም አምላክ ነው፣ የይስሐቅ አምላክ ነው፣ የያዕቆብ አምላክ ነው። በደንብ ስሙ። እርሱ ለአብርሃም አምላክ ሲሆን ለአብርሃም የገባለትን የተስፋ ቃል ፈጽሟል። ምን በማድረግ? ሙት ከሆነው ከሳራ ማህፀን ይስሐቅን በማምጣት ሊሆን የማይችል ነገር በእነ አብርሃም ቤት እግዚአብሔር አድርጓል እያላቸው ነው። ሁለተኛ ይስሐቅን ወደ ግብፅ እንዳትወርድ በደረቅ ምድር ላይ ምንም ነገር በማይታይበት ምድር ላይ እግዚአብሔር ይስሐቅን መጣና እባርክሃለሁ አለው። ወደ ግብፅ እንዳትወርድ እና እባርክሃለሁ አለና ባረከው። ያዕቆብን ደግሞ በአጎቱ በላባ ቤት ብቻውን ከእናትና ከአባቱ ቤት ወጥቶ
ሲመለስ ግን ባለ 2 ክፍል ሰራዊት አድርጎ ነው እግዚአብሔር የመለሰው። እግዚአብሔር ጉብኝት ዮሴፍ ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ በመሐላ ተስፋ ወደ ሰጣቸው እግዚአብሔር አስገባቸዋለሁ ብሎ ምሏል። እግዚአብሔር አደርሳቸዋለሁ ብሎ ምሏል። ይውላችሁ በህይወታችሁ ላይ እግዚአብሔር አንድ ጊዜ ብቻ ይናገር። ሰይጣን ምን እንደሚፈልግ ታውቃላችሁ? ከእናንተ እግዚአብሔር የገባላችሁን የተስፋ ቃል እንድትጠራጠሩ ነው ይፈልገው እሱ። እግዚአብሔር የገባላችሁን የተስፋ ቃል የመጠራጠራችሁ ምልክቱ ደግሞ አንዱ ማግረምረም ነው። ማጉረምረም ያለማመን አንዱ ምልክት ማግረምረም ይባላል። እኝኝኝኝኝኝኝኝኝኝ በቃ አበሻ እኝኝኝኝኝኝኝ በማለት አንደኛ ነው። ሲወጣ ያግረመርማል፣ ሲገባ ያግረመርማል። ይውላችሁ እግዚአብሔር አብርሃምን ሊጎበኘው ሲል ምን እንዳደረገው ታውቃላችሁ? ከምቾቱና የኔ ናቸው ከሚላቸው ቤተሰቦቹ ነው እግዚአብሔር የለየው። እግዚአብሔር አብርሃምን ሊጎበኘው ሲል የኔ ከሚለው ከኮንፈርት ዞኑ ነው ያንቀሳቀሰው። ይኸውልሽ እግዚአብሔር ሊጎበኝሽ ሲል አንደኛው ምልክቱ ምን እንደሆነ ታውቂያለሽ? ያለሽበት ስፍራ እንዳይመችሽ ያደርግሻል። ፋሚሊሽ ሊሆን ይችላል፣ የሥራ ቦታሽ ሊሆን ይችላል፣ የሆነ ነገርሽ ሊሆን ይችላል። ኮንፈርት ዞንሽን ጠቅላላ ተመችቶኛል ያልሽበትን ቦታ በጠቅላላ እግዚአብሔር ውጊያ ያስነሳበታል። ከዛ እኔና እናንተ ማኖፍ ጋድን እንፈልጋለን። ውጊያ በዛብኝ፣ መስሪያ ቤት ላይ ውጊያ በዛብኝ፣ ከእህትና ከወንድሞቼ ውጊያ በዛብኝ። ይኸውልሽ እግዚአብሔር ሊጎበኝሽ ነው። እኔ ዛሬ መለኮት አንድ ነገር ሲያስተምረኝ ነው የዋለው። ለምንድን ነው ጌታ ሆይ ኮንፈርት ዞኔን የምትነካካው? ተመቸኝ ብዬ ስቀመጥ እንዳይመቸኝ የምታደርገኝ? እልል ለብዬ ሳልጨርስ ለምንድን ነው እልልታዬን የምትነጥቀኝ? ኧረ ጌታ ሆይ ስል ወደዛኛው በረከት ላሻግር ስለምፈልግ፣ ልጎበኝ ስለምፈልግ እግዚአብሔር አብርሃምን ሊጎበኘው ሲል አይደል ዕብራውያን ላይ በሁለት ወንዞች መካከል መጣና ተናገረው። የት? በኡር እያለ በቤተሰቦቹ መካከል እያለ መጣና ከሀገር ከወገን አረ እግዚአብሔር ቸርኮ ነው። ወይኔ እግዚአብሔር እኔ እኡን ያልኩት በእውነት እግዚአብሔር ሊጎበኝ ሲል መጣና ከሀገር ከወገን ከዘመድ ተለይተ እሺ እኔ ወደ ማሳይ ምድር ውጣ። እግዚአብሔር ይኸውልሽ ሊጎበኝ ሲል አንዱ ምልክቱ ያስወጣሻል። ያስወጣሻል። ከአንዳንድ ጓደኞችሽ ልብ ያስወጣሻል። ዘንድሮ ሰው ሁሉ እኔ ላይ ነው ወይ የተነሳብኝ እስከምትይ ድረስ ይኸውልሽ ይሄ የጉብኝትሽ አንዱ ምልክት ነው። ሰው ሁሉ ከሰው ተለይቶ እኔን ነው ወይ የሚጠላኝ እስከምትይ ድረስ የተመዘዘ ዱላ ሁሉ አንቺ ላይ ያረፈ እስከሚመስልሽ ድረስ ሁሉም ጋር የአንቺ ንግግር እየተገለበጠ ነው ምላሽ ሆኖ የሚመጣው። አንቺ ለመልካም ተናግረሽ፣ አንቺ ለበጎ ተናግረሽ
ለምን መሰለሽ? እግዚአብሔር ሊጎበኝሽ ሲል ስትመሰክሪ ያደረገው እግዚአብሔር ነው እንድትይ፣ በእኔ ህይወት ማንም ምንም አላዋጣም እንድትይ፣ ክብሩን በጠቅላላ ለክብሩ ባለቤት እንድትመልሺ እግዚአብሔር አንዳንድ ጊዜ ይዞሽ ይወጣል። አሜሪካን ያለችው አክስቴ ነች፣ ካናዳ ያለው አጎቴ ነው፣ አውሮፓ ያለው አያቴ ነው እንዳትይ፣ ኢትዮጵያ ውስጥ ያለችው ዘመዴ ነች እንዳትይ፣ እግዚአብሔር እያንዳንዱ ነገር ይመታዋል። ህመም የለውም አለው፣ ለቅሶ የለውም አለው፣ እንባ የለውም አለው በደንብ። ለምን መሰለሽ? እውነተኛ ምስክርነት የሚወጣው ከእንባሽ ውስጥ ነው። እውነተኛ ቴስቲሞኒ የሚወጣው ከጉዳትሽ ውስጥ ነው፣ ከቁስልሽ ውስጥ። አብርሃም ይስሐቅን ከወለደ በኋላ ስለ ይስሐቅ ሲያወራ በምድረ በዳ ያገኘሁት ልጄ የማንም ውጤት ድምር የሌለበት እኔ የ100 ዓመት ሰው ስሆን ሳራ ሚስቴ የ85 ዓመት ሴት ሆና የወለድኩት ልጄ። አብርሃም ይስሐቅን ሲያይ ይስሐቅን ሳይሆን የሚያየው በይስሐቅ ውስጥ እግዚአብሔርን ነው የሚያየው። እግዚአብሔር በሰጠሽ ነገር ውስጥ እርሱን እንድታይ አንዳንድ ጊዜ ከአንዳንድ ግርግር ይዞሽ ይወጣል። ጸልየሽ አጸልየሽ ጸልየሽ አጸልየሽ ነገር ተመሳሳይ የሆነ ሲሄድ ያ የጉብኝትሽ ጊዜ እየመጣ ነው። ያ የመጎብኛ ወራትሽ እየመጣ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አብርሃም ታስታውሳላችሁ፣ የዝምታ ወራትን አሳልፏል። ከሀገር ከዘመድ ከወገን ተለይተህ ውጣ ሲለው ምናልባት ብሎ ሎጥን ይዞት ወጣ። ታስታውሳላችሁ? ሎጥን ይዞት ወጣ። ይኸውላችሁ እዛ ሀገሩን ትቷል፣ ዘመዶቹን ትቷል፣ ወገኖቹን ትቷል። ዘመዱን ግን አልተወም። አንድ ምርኩዝ ይዞ ወጣ። ታውቃላችሁ? አንድ ምርኩዝ ይዞ ወጣ። አንድ እንደምንም ከደገፈኝ የተወሰነ መንገድ ብሎ ሎጥን ይዞ ወጣ። እግዚአብሔር ደግሞ ሎጥ እስኪወድቅ ድረስ ዝም። እግዚአብሔር ለምንድን ነው ዝም ያለኝ? የሆነ የተንጠለጠልሽበትን ነገር እስክትለቂው ድረስ። ይኸውላችሁ እግዚአብሔር አብርሃምን ብቻውን ነው የሚፈልገው። አሜን ነው። ብቻውን ነው የሚፈልገው። እግዚአብሔርም ሲያወራው ከሀገር ከዘመድ ከወገኖች ብቻህን ውጣ ነው ያለው። ሲደመር ይዘው ውጣ አላለው። ሲደመር አክስትን፣ ሲደመር አጎትን፣ ሲደመር አያትን። የእግዚአብሔር ዓለም ሂሳብ አሰሪበት። የእግዚአብሔር ዓለም እግዚአብሔርን እየጠየቅሽ አንቺ ግን እቤት ቁጭ ብለሽ ኳልኩሌተር ይዘሽ አትመጪም። አክስቴ ሲደመር አጎቴ እኩል ይሆናል ይሄ ስኬት ብለሽ እግዚአብሔርን ሂሳብ አታሰሪ። እግዚአብሔር ሎጥ ዘወር እስኪል ድረስ ዝምታን የመረጠው። ከዛ ምን እንዳደረገ ታውቃላችሁ? እግዚአብሔር በሎጥና በአብርሃም መካከል በረኞቻቸው መካከል ጸብ ነው ያደረገው። ጸብ። አንዳንድ ጊዜ ስሚ፣ ጠላት ብቻ አይደለም እሳት የሚለኩሰው፣ እግዚአብሔርም እሳት ይለኩሳል። እኔ እነግርሻለሁ፣ ጠላት ብቻ አይደለም እሳት የሚለኩሰው። ባንቺና በእህቶችሽ መካከል፣ ባንቺና በወንድሞችሽ መካከል እግዚአብሔር አንዳንድ ጊዜ እሳትን ይጭራል። ለምን መሰለሽ? የሱ የሆነውና የሱ ያልሆነው እንዲለይ እግዚአብሔር ደግሞ ወዳለሽና ወደ ነገረሽ መንገድ ብቻውን ይዞሽ ሊጓዝ
አንዳንድ ጊዜ እግዚአብሔር እሳቶችን ይለኩሳል። በሕይወቴ አይቼዋለሁ። ተው፣ አያዋጡህም፣ ተው፣ እኔ የምፈልግህ በዚህኛው መንገድ ነው፣ ተው ሲለኝ ጥበቅ ብዬ መጨረሻ ላይ የ25 ብር ሲኒ ቡና ይዘው ስሜን ከአፈር እየደባለቁት ነው ያሉት። መጨረሻ ላይ ግን እግዚአብሔር ምን ብሎኛል? ተው። ጥብቅ ብዬ አልለይ ስል እግዚአብሔር ሰይፍ ይዞ መጣ። በሁለቱ እረኞች መካከል ጠብ ከተፈጠረ በኋላ መጽሐፉን ስታጠኑት ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ከቻላችሁ ፕሊስ ይሄ የአዚን አይነት ጊፍት ካላችሁ የቲክታክ ምልክቷን አድርጉልኝ። እሺ፣ ጌታ ይባርካችሁ። ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ እግዚአብሔር በሁለቱ እረኞች መካከል ጠብን አደረገና መጽሐፍ ሲናገር እንደዚህ ይላል። ሎጥም ከአብርሃም ለመለየት መጣና አብርሃምም እኔ እናንተ ወንድማማቾች ነን አለው። እኔ እናንተ ወንድማማቾች ነን። አንተ ግራውን ብትመርጥ እኔ ቀኙን እመርጣለሁ። አንተ ቀኙን ብትመርጥ እኔ ግራውን እመርጣለሁ። እንለያይ አለው። ክብር ለኢየሱስ ክርስቶስ ይሁን። ምን እንበል? እንለያይ። ይኸውልሽ እግዚአብሔር ሊጎበኝሽ ሲል በእውነት ነው የምልሽ፣ በእውነት ነው የምልሽ። አንዱ ምልክቱ ምን እንደሆነ ታውቂያለሽ? እማጠብቂያቸው ሰዎች ያልጠበቅሻቸው ጓደኞች በዩ ፋሚሊ በዩ መለየት ነው የሚጀምረው። ወይ አንቺ ወዳለሽበት ይመጣሉ፣ ወይ አንቺ እነሱ ካሉበት ለቀሽ ትወጫለሽ። ይሄ አንዱ የመጎብኛ ወራትሽ ምልክቱ ነው። እግዚአብሔር ሊጎበኝሽ ሲል፣ እግዚአብሔር ሊጎበኝሽ ሲል፣ እግዚአብሔር ነገርሽን ሊያሰማምረው ሲል፣ እግዚአብሔር የጸለይሻቸውን ጸሎቶችና የጮሻቸውን ጩኸቶች ወደ አንቺ መልስ አድርጎ ይዞ ሊመጣ ሲል መጀመሪያ እሱ ከሌለበት ስፍራ አንቺን መለየት ይጀምራል፣ ማውጣት ይጀምራል። ለምን መሰለሽ? እዛ ውስጥ ሆነሽ እግዚአብሔርን ጉብኝት መቀበል አትችይም። እዛ ውስጥ ሆነሽ የእግዚአብሔርን ድምፅ መስማት አትችይም። እዛ ውስጥ ሆነሽ አክስትሽ እኔ አድርጌላት ነው፣ እህትሽ እኔ አድርጌላት ነው እንዳትል እግዚአብሔር አንዳንዴ ያውጣሻል። አሜን ነው ወይ? እግዚአብሔር ሊጎበኝ ሲል መጀመሪያ የሚሰራው ስራ እንደ አብርሃም የመለየትን ስራ ይሰራል። ሁለተኛ ላይ እግዚአብሔር ሊጎበኛችሁ ሲል፣ እግዚአብሔር ሊጎበኛችሁ ሲል እንደ ይስሐቅ ምንም በሌለበት ምድረ በዳ ቁጭ አረጋቸዋል። እግዚአብሔር ሊጎበኛችሁ ሲል፣ እግዚአብሔር በበረከት ወደ ህይወታችሁ ሊመጣ ሲል አንዳንድ ጊዜ አንዳንድ ነገር እንደ አለት ይጠነክርባችኋል። ትጸልያላችሁ፣ ብዙ ትላላችሁ፣ ዙሪያዎቹ ያለው ነገር ያወራል። እግዚአብሔር መጣና ይስሐቅ ጋር ከመምጣቱ በፊት ይስሐቅ ዙሪያው ያለው ነገር እየመጣ ይሰብከው ነበረ። ምን? ግብፅ እኮ ጥጋብ ነው። ግብፅ የሚበላ ነገር አለ፣ የሚጠጣ ነገር አለ፣ የሚያስፈልግ ማቴሪያል ግብፅ አለ። ግብፅ ውረድ ይለዋል። ሰዎች
ከዙሪያው እየተነሱ ወዴት ይሄዳሉ? ወደ ግብፅ ይሄዳሉ እህል ለመሸመት። እግዚአብሔር ግን መጣና ይስሐቅን እንደዚህ አለው። ወይኔ ጌታ ኢየሱስ ክርስቶስ ኢየሱስ ወደ ግብፅ እንዳትወርድ አለው። እዚሁ ምድር ተቀመጥ፣ እኔ ባረካለሁ አለው፣ እጎበኛለሁ አለው። አንዳንድ ጊዜ ጠላት ይመጣና አማራጭ እንድንወስድ አቋራጭ መንገዶችን እንድንሄድ እግዚአብሔር የማይከብርበትን መንገድ እንድንጓዝና እግዚአብሔር የማይከብርበትን ነገር እንድናደርግ በጓደኛ በቤተሰብ በተለያየ አይነት ነገር ድምፆችን እያመጣ ወደ ውስጣችን ይልካል። ታስታውሳላችሁ አይደል? ኢዮብን ወዳጆች፣ ጌታ ምስክሬ፣ ህይወት መንፈሳዊነት ነው። ኢዮብን ሰድበሙት አለችው ሚስትየው። አሜን ነው። ማሬ ስኳሬ ሃኒ እያለ አቅፏት የሚተኛት ሚስቱ የሆነ ሲዝን ላይ ሁሉ ነገር ከእጁ ረግፎ ያለውን ነገር አጥቶ ምንም የሌለበት ቦታ ላይ ቁጭ ብሎ መጣችና ዛሬም ያ እግዚአብሔር የምትለውን እያመለከው ነው? ዛሬም እየተከተልከው ነው? እኔ አንተን ቢያደርገኝ እሱን አላደርግም፣ ይልቁኑ ስደበውና ሙት አለችው። ህይወትን እንደዚህ ያመሰቃቀለውን ስደበውና ሙት። ይኸውልሽ እግዚአብሔር ሊጎበኝሽ ሲል እማጠብቂያቸው ድምፆች ይመጣሉ። ያንቺ ኢየሱስ ምን አደረገልሽ? ያ የፈረደበት የአረብ ጴንጤዮና ይኸው ህይወቷ ከላይ ወደ ታች ተመሰቃቀለ። ጓደኞችሽ ቡና አፍልተው ማጣጫ ያረጉሻል። ኧረ እባክሽ አንቺ ልጅ ይሄንን መንገድ ልቀቂና እዚህኛው መንገድ ላይ ግቢ እያሉ የመጡ ይሰብኩሻል። እንደማ እንደ ይስሐቅ። ይስሐቅ ሰዎች ሰብከውታል፣ ራሱን ሰብኳል፣ ሁኔታው ሰብኮታል። ስለዚህ ተነስቶ ወደ ግብፅ ሊወርድ ሲል ነው እግዚአብሔር መጣና ወደ ግብፅ እንዳትወርድ አለው። እግዚአብሔር ሊጎበኛችሁ ሲል ይውላችሁ አንዳንድ ጊዜ ነገር ሰም ይላል። ጸጥ ደረቅ ነገር ላይ ቁጭ አደረጋችኋል። እግዚአብሔር ያላችሁ ነገር እያለቀ ይመስላችኋል። እግዚአብሔር ሊጎበኛችሁ ሲል አረ የሆነ ሰው አሜን ይበለኝ። እግዚአብሔር ምስክሬ። እግዚአብሔር ዛሬ ምን እንዳለኝ ታውቃላችሁ? ልጆቼን እጎበኛቸዋለሁ። እንዴት ደስ እንዳለኝ ዛሬ በእውነት አንተም የጸለይክላቸውን ጸሎቶች እንዳለ መልሼ እጎበኛቸዋለሁ ሲለኝ ነበር እግዚአብሔር። እጎበኛቸዋለሁ። እግዚአብሔር ምስክሬ። ነገር በኪሳራ ያልቅ፣ ነገር በድካማ ያልቅ፣ ነገር እንደተወራባችሁ ያልቅ። ጠላት እንዳወራባችሁ፣ ቤተሰብ እንዳወራባችሁ፣ ጓደኛ እንዳወራባችሁ፣ ሰፈር መንደር እንዳወራባችሁ፣ አየሩ ላይ ስለናንተ እንደተነገረው እናንተ ህይወት ላይ አይፈጸምም። እናንተ ህይወት ላይ አንድ ነገር ነው የሚፈጸመው፣ የእግዚአብሔር ፈቃድ ብቻ። ይውላችሁ እግዚአብሔር ሊጎበኛችሁ ሲል የምትሰሙት ድምፅ በእውነት አንዳንዴ ቅዠት ይሆንባችሁ። እግዚአብሔር ነው የተናገረኝ ወይስ ማን ነው የተናገረኝ እስከምትሉ ድረስ ቤትሽን እንዲያረጋለሁ፣ ልጆችሽን እንዲያረጋለሁ፣ ትዳርሽን እንዲያረጋለሁ፣ ስራሽን እንደዚህ ያረጋል ብሎሽ ግን ህይወትሽ ላይ የሚሆነው ነገር ተቃራኒ ይሆንብሻል። ምንድነው እየተካሄደ ያለው እስከምትይ ድረስ ይስሐቅ ምንድነው እየተካሄደ ያለው እያለ ነው። ምንድነው እየሆነ ያለው? እግዚአብሔር የጉብኝቱ ወራት የሚሸተው ሽታ አንዱ ይሄ ነው።
ይሰማል ጋይስ? ምንድነው እየሆነ ያለው? ብቻሽን ትጮያለሽ፣ በር ታንኳኪያለሽ፣ እዛም እዚህም እየሄድሽ ትጠይቂያለሽ። እባክህን የእግዚአብሔር ሰው ከቻልክ ቃል አውጣብኝ ትያለሽ። የሚገርምሽ ነገር ግን እግዚአብሔር ምስክሬ ነው የምልሽ፣ እንደዛ ሁኔታ ውስጥ ነሽ፣ እግዚአብሔር ሊጎበኝሽ ነው። እግዚአብሔር ሊጎበኝሽ ነው። እግዚአብሔር ይስሐቅን ቁጭ በላል፣ አብርሃምን ለቀህ ውጣ አለው። ወዴት? እኔ ወደ ማሳይ ምድር ውጣ። ያንተ በረከት ያለው ኡር ላይ አይደለም፣ ያንተ በረከት ያለው ከነዓን ላይ ነው። ውጣ። ጌታ ኢየሱስ ክርስቶስ ይውላችሁ። አብርሃም ከቤተሰቡ የሚወርሰው ውርስ የለም። አብርሃም የሚወርሰው ውርስ አለ፣ ሰማይ አዘጋጀለት። እንዴት መሰላችሁ? አብርሃም የሚወርሰው ረግጦ ነው። ቤተሰቡ አውርሶት ሳይሆን ረግጦ ነው የሚወርሰው። እንደዚህ አለው እግዚአብሔር፣ የረገጥከውን ምድር አወርሳለሁ አለ። ምን ያልከው ምድር? የረገጥከው። ይውላችሁ አብርሃም በረገጠ ቁጥር ሰማይ ማህተም ይመታበታል። የማን እያለ? የአብርሃም ነው እያለ። አብርሃም በረገጠ ቁጥር ሰማይ ማህተም ይመታበታል። የማን እያለ? የአብርሃም እያለ። ይውላችሁ እግዚአብሔር ሊጎበኛችሁ ሲል በእውነት ነው ምላችሁ፣ ከአንዳንድ ጨዋታ ውስጥ ያወጣችኋል። እግዚአብሔር ይስሐቅም ጋር መጣና ተመሳሳይ ቁጭ በላል። እኔ የአባት የአብርሃም አምላክ ነኝ፣ ቁጭ በል። እዚች ምድር ላይ እባርካለሁ። ደረቅ ምድር ላይ ከድርቁ የተነሳ እንስሳ እየሞተበት ያለ ምድር ላይ ይውላችሁ። የእግዚአብሔር ጊዜ ሲመጣ ታስታውሳላችሁ አይደል? እግዚአብሔር ሲጎበኘው መጽሐፍ ቅዱስ ምን ይላል መሰላችሁ? ይስሐቅም ይላል በዚያኑ ዓመት ዘርን ዘራ። ባይዘዌ ዘርን ዘራ ሲል ዝናብ የለም። ዘርን ዘራ ሲል ጠራራ ሐሩር ፀሐይ ነው። እኔ መሬቱንም እንዴት እንዳረሰው እግዚአብሔር ይወቀው። ምክንያቱም ገበሬ ስለሆንኩ በጥቂቱ አውቀዋለሁ። መሬት የምናርሰው ዝናብ ሲዘንብ ነው ጋይስ። ካረጠበ በስተቀር መሬት አይታረስም። ይስሐቅ የነበረበት ሲዝን ደግሞ እልም ያለ ዝናብ የሌለበት የድርቅ ወራት ነው። ይኸውልሽ እግዚአብሔር ሊጎበኝ ሲል ደረቁን ምድር ያለመልምልሻል። እግዚአብሔር ሊጎበኝሽ ከፈለገ ምድር አልሰጥ ያለችውን ልክ እግዚአብሔር ሲጎበኝሽ መስጠት ትጀምራለች። ፍጥረት አልታዘዝ ያለው ልክ የእግዚአብሔር ሲዝን ወደ ህይወትሽ ሲመጣ ፍጥረት መታዘዝ ነው የሚጀምረው። አልዘረጉ ያሉ እጆች መዘርጋት ይጀምራሉ። አልቀበል ያሉሽ በሮች መከፈት ይጀምራሉ። ችግሩ ምን መሰለሽ? ልክ እግዚአብሔር ሊጎበኘን ሲል፣ ልክ እግዚአብሔር ሊያየን ሲል ኢየሱስ ጌታ ነው። ቆይ ሜርሲዬን ወደ ላይ ላውጣትና ክብር ለኢየሱስ ክርስቶስ ይሁን። አሜን ነው ወይ? የእግዚአብሔር ጊዜ በጎነት። ቆይ ልክልሻለሁ፣ ትገቢያለሽ። ዋው አሜን ነው። ይኸውላችሁ የእግዚአብሔር ጊዜ አንዳንድ ጊዜ አይመስልም። ሰው ይርብሻል። ሰው የሚባለው ፍጡር ይርብሻል። ሰው በሞላበት ዓለም ላይ ሰው ይርብሻል። ዶሮሽ ቤተሰብ እንደሌለው ሰው ትሆኛለሽ። በሰው መካከል እየሄድሽ ብቻሽን ይሆንሽ ይመስልሻል። የእግዚአብሔር ሲዝን ሲመጣ፣ የእግዚአብሔር ጉብኝት ሲመጣ ሰው መካከል እየሄድሽ ሰው የሌለው የባዶነት ስሜት ይሰማሻል። ባዶነት ውስጥሽ
አሜን ነው ወይ? የእግዚአብሔር ሲዝን፣ የእግዚአብሔር የጉብኝት ወራት ይኸውልሽ፣ የእግዚአብሔር የጉብኝት ወራት ጊዜ ሰምተሽ የማታውቂያቸው ድምፆች መስማት ትጀምሪያለሽ። ነፍስሽ በጥያቄ ጠፍንጋ ትይዝሻለች። እስከ መች ድረስ ነው በዚህ ጉዞ የምትጓዥው? እስከ መች ድረስ ነው በዚህ መንገድ የምትሄጂው? አቋራጭ መንገድ ተጠቀሚ፣ ይህንንና ያንን ሞክሪ እያለችሽ ነፍስሽ ትሰብክሻለች። ሰይጣን ደግሞ ወዳጅ የሚመስሉ ታስታውሳላችሁ አይደለም? ኢዮብ ጋር በሚስቱ ሞከረው አጣ። ከዛ 3 ጓደኞች ላከለት አጽናኝ የሚመስሉ በጎ ንግግር የያዙ የሚመስሉ ግን የጎን ውጋት የሆኑ ታውቃላችሁ፣ መቀስ የሆኑ ሰዎች ነው ይዞበት የመጣው። አንዳንድ ጊዜ ሁላችሁ ህይወታችሁ ላይ ባላችሁበት ችግርና እያለፋችሁበት ባለው መንገድ ላይ አንዳንዶቹ ይመጡና ሊሳለቁ ይፈልጋሉ። አንዳንዶቹ ይመጡና ቁስሎቻችሁ ላይ ይመጡና እንጨት ይሰዱበታል። አንቺ የሚያስፈልግሽ ጸሎት፣ አንቺ የሚያስፈልግሽ ኢንካሬጅ የሚያደርግሽ፣ አንቺ የሚያስፈልግሽ አይዞሽ በርቼ የሚልሽ። አንዳንዶቹ ግን ይመጡና ያለ ስምሽ ስም ይሰጡሻል። እንዲህ ስለሆነች ነው እንዲህ የደረሰባት፣ እንዲህ ስለሆነች ነው እንዲህ የሆነችው የሚል ጭራሽ ምሳሌ ያደርጉሻል። እግዚአብሔር የጉብኝት ወራት ምልክቶቹን ነው የምነግራችሁ። አንድ ጊዜ አስታውሳለሁ፣ አቤት የብቸኝነት ጊዜ፣ አቤት 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 አቤት። ብዙ ጊዜ አውርቼዋለሁ አይደል? ያቺን ሴትዮ 994 በእውነት በጣም ወዳጄ ነች፣ በጣም ወዳጄ ነች። አረሳትም ያቺን ክላስና እሷን ሴትዮ 10 ጊዜ የሆነች ጠጠር ስልክ ነበረችኝ ጋይስ፣ እንዴቻት እንደዚህ አይነት ትታያቸዋለች ጠጠር ስልክ። በዚህ ሁላችሁ ሰው ርቦኝ እንደዚህ ከእናንተ ጋር አሁን እንደምስቆ እንዳይመስላችሁ። ሰው የተባለ ርቦኝ፣ ሰው ናፍቆኝ 994 እየደወልኩ 10 ጊዜ ነው ድምጿን የምሰማው። የሀገረ ቻይና ስልክ ትለኛለች፣ እነካዋለሁ፣ ኮዱን ታሰማኛለች። የሀገረ እንግሊዝ ትለኛለች፣ እሰማዋለሁ። ካናዳ ትለኛለች፣ እሰማዋለሁ። ሰው ናፍቆኝ ጋይስ። ለካ እግዚአብሔር ሊጎበኝ ሲል በማይመስል መንገድ ላይ ትሄዳለህ። አከራዬ ትስቅብኛለች። ቤተ ክርስቲያን ውስጥ እየሄድኩኝ መድረክ ላይ ተደፍቼ እጮሃለሁ፣ ጌታ ሆይ እሺ ያወራኸኝ ነገር የታለ? የተናገርከኝ ነገር የታለ? ዓይንህን እከፍተዋለሁ ብለኸኛል። ከብዙ ሕዝብ ጋር አገናኘዋለሁ ብለኸኛል። መድረክ ላይ እንዲህ ታገለግላለህ ብለኸኛል። እባርካለሁ ብለኸኛል። ጭራሽ ነገሬ ከመጨመር ይልቅ ነገሬ እኮ ጌታ ሆይ እንደ ካሮት ወደ ታች እየወረደ ነው። እሺ የሰማሁት ድምፅ ውሸት ከሆነ ካልሆነ ጌታ ሆይ ውሰደኝ ብየዋለሁ። በቃኝ ብየዋለሁ። ጌታ ሆይ ከዚህ በላይ አልቻልኩም፣ በቃኝ ብየዋለሁ። እግዚአብሔር ግን እንደዚህ ይለኛል፣ ባለህበት ቦታ ቆይ ይለኛል። እግዚአብሔር ምስክሬ ነው ብላችሁ ባለህበት ቦታ ቆይ። ምንድነው የምቆየው ጌታ? ባለህበት ቦታ ቆይ። እሺ ቆያለሁ፣ አትሊስት የሆነ ምልክት እንኳን አሳየኝ። እሱ በአገልጋዮቹ በኩል ይመጣና ቆይ፣ በህልም ይመጣና ቆይ። ይውላችሁ ሁልጊዜ ጠላት እግዚአብሔር በነገራችሁ ድምፅ ላይ አማራጭ መንገድ እንድትፈልጉ ያደርጋቸዋል። አቋራጭ መንገድ። አሁን ለይስሐቅ አቋራጭ መንገድ እያሳየው ነው። ምን እያለ? ወደ ግብፅ ውረድ። አይታይህም የሚበላው? አይታይህም የሚጠጣው? አንዲት በጣም የምወዳት ሴት አለች። ይስሐቅ
ምድሪቱ ላይ ዝናብን ከከለከለ በኋላ ታስታውሳላችሁ? ጭራሮ እየለቀመች የነበረች ሴት ጥቂት ዱቄት ያላት። አረ እግዚአብሔር ምስክሬን፣ እግዚአብሔር ይጎበኝሻል። ይሁን ሴትይቷ ጭራሮ እየለቀመች ያለችው ቂጣ ጋግሬ እኔና ልጄ በልተን ኦሬዲ ምን እንላለን እንሞታለን ብለው ቀጠሮ ያዙ ሰዎች ናቸው። በዛ ዘመን ይውላችሁ ሰው ሞቶ ማንንም አይቀብርም። ሰው ቀብር የሰለቸው ሰዓት ነው። ዙሪያቸው ያሉ እንስሳ እቤታቸው ያለው ነገር እየረገፈ ያለበት ጊዜ ላይ ነው። እቺም ሴትዮ ዙሪያው ላይ እየሆነው ካለው ነገር የተነሳ ኦሬዲ ተስፋ ቆርጣለች። እግዚአብሔር ኤልያስን መጣና እንደዚህ አለው፣ ወደ ሰራፕታ ሄዳለሁ፣ በዚያች አንድ መበለት ሴት አዘጋጅቼልሃለሁ አለው። ይኸውልሽ አንቺ ነሽ እኮ የምትጨነቂው። እግዚአብሔር መውጫ ቀዳዳ ያዘጋጃል። እግዚአብሔር ማምለጫ ያዘጋጃል። ሂድ። የት? ወደ ሰራፕታ ሂድ። እሷ አንተን ስታገኝ ትተርፋለች። አንተ ደግሞ እሷን ስታገኝ ምን ትላለህ? ትተርፋለህ። ላይፋችሁ ሰርቫይቭ ታደርጋላችሁ። አሜን ነው ወይ? ወደ ሰራፕታ ከሄደ በኋላ ያቺን ሴት አገኛትና አንድ ነገር ነው ያላት። እኔ በጣም እሷ ሴት ታስገርመኛለች። ይኸውላችሁ እግዚአብሔር ሊጎበኛችሁ ሲል አንዳንድ ጊዜ ከእጃችሁ ያለውን ነገር ያወጣዋል። እውነቴን ነው የምላችሁ፣ ከእጃችሁ ያለውን ነገር ያወጣዋል። አንዳንዴ ያወጣዋል። ከእጃችሁ አድምቶ ያወጣዋል። አንዳንዴ ይኸውላችሁ እናንተ እያስፈለጋችሁ ፈልቅቆት ይወስደዋል። እያስፈለጋችሁ ሁሉ ፈልቅቆት ስጪ፣ ለከሌ ስጥ። ፋሚሊሽ እያስፈለገው፣ አንቺ እያስፈለገሽ፣ ልጆችሽ እያስፈለጋቸው እግዚአብሔር አውጪና ስጪ። እቺ ሴት ኤልያስ ከመጣ በኋላ ምን አላት መሰላችሁ? የመጀመሪያ ጥያቄ ውሃ ስጪኝ አላት። የማይጠየቅ ጥያቄ። ሰማዩን የዘጋው ሰውዬ ውሃ ስጪኝ። አይገርምም? ውሃ ጠጪኝ፣ የመጀመሪያው ጥያቄ። እኔ ውሃውንም ኬት እንዳመጣችሁ እግዚአብሔር ይወቀው። ሴትይቷ ግን ያላትን አውጥታን የሰጠችው። የሚገርማችሁ መጽሐፉ ምን እንደሚል ታውቃላችሁ? ውሃ ልታመጣለት ስትሄድ ቆይ አላትና ሁለተኛ ደግሞ ቂጣ ጋግረሽ አምጪልኝ። ሴትይቷ ያመሃል አለማለቷ ራሱ እየሆነ ያለውን ሁኔታ ግን ገብቶሃል ወይስ ድርቁና ረሃቡ አእምሮን አሳምመዋል? አላለችው። ሴትይቷ ጌታዬ ወይ አለችው። አልዋሸችው። ቤቴ ውስጥ ጥቂት ዱቄት ነው ያለው፣ እሱንም ደግሞ ጋግረን እኔና ልጄ ምን ልንል ነው? ልንበላው ነው። ከዛስ ኦሬዲ ልንሞት ተዘጋጅተናል። ይኸውልህ ሰማይ ሊጎበኝ ሲል ያለህን ያስወጣል። ያለን ኢነርጂ ትጨርሳለህ። ኢነርጂን ትጨርሰዋለህ። አንዳንድ ጊዜ በጣም የኛ ጸሎት ሰማይን የሚያስከፍት ይመስለናል። ከረዋክሽ እጠበቅ 40 ቀን የሥራ በር የማስከፈት ጾም ጸሎት ምንም የሥራ በር አታስከፍቺ። ማና 40 ቀን እንደውም ይብስብሻል። 40 ቀን ከገባሽ በኋላ እንደውም እንዴ ልፈታ ነው የገባሁት ወይስ ላስር ነው የገባሁት እስከምትይ ድረስ ጌታ በር ላስከፍት ነው ወይስ የባሰ የበሩን ቁልፍ ላጠናክረው ነው የገባሁት ጌታ ከረረኮ ነገሩ እስከምትይ ድረስ። አንዳንዱ ሲጸልይ ቼክ እያደረገ ነው የሚጸልየው። አረ ቼክ እያደረገ ይጸልይና 10ኛ ቀን ላይ ቼክ ያደርጋል። ይጸልይና 15ኛው ቀን ላይ ቼክ ያደርጋል። ምንም የለም። ይጸልይ 30 ቀን ላይ ቼክ እንደውም ይብሳል። ልክ 40 ቀኑን ይጨርስ ሰውየው ማግሮምሮም ነው የሚጀምረው። 40 ቀን ገባሁ ማለት ነው የሚጀምረው።
እንደዛ አይደለም እናቴ። እግዚአብሔር በጸሎቴ ነው እንዳቲ ወገኖቼ 40 ቀን ጾም ጸሎት ገብቼ እሺ የሚገርማችሁ በሬን አስከፍቼ ውሸታም በእውነት ነው የምልሽ። እንደዛ የለም። ጸሎት እግዚአብሔርን እንድትመስይ ነው የሚያደርግሽ። ጸሎት ወደ እግዚአብሔር ሕልውና ወደ እግዚአብሔር መገኘት እንድትገቢ ነው የሚያደርግሽ። ጸሎት የኔና የኔ የምትያቸውን ነገሮች የምትጥይበት ቦታዎች ነው። ትምክቴ፣ ጸሎቴ፣ ቅድስናዬ ምን አንዳንዱ እኮ በጣም የራሱን ጸሎት ከሰንበዲ ጋር እያነጻጸረ ላይክ እንደዛ ፈሪሳዊ እኔ በሳምንት 2 እጾማለሁ ካለኛ ስርዓት እሰጣለሁ አለና ዘለለና ሰውየው ጋር ሄደ። ደግሞ ጌታ ሆይ እንደዚህ አይነቱ ቀራጭ ስላላደረከኝ አየ እቺ ሴትዮ ያላትን አውጥታ የሰጠችው ያላትን አውጥታ ሰጠች። ከዛ እንደዚህ አላት። ልክ ቂጣውን ጋግራ ይዛ ስትመጣ እንደዚህ አላት፣ ይሄ የረዓብ ወራት እስከሚያልፍ ድረስ ከቤትሽ ምንም አይነት ዱቄት አይጠፋም። እግዚአብሔር ሊጎበኝ ሲል ያስጥልሻል። ከሌለሽ አውጥተሽ ትሰጫለሽ። ቴንኪው አረግዬ። የእስራኤል አምላክ እግዚአብሔር እንዲህ ይላል ያለሽ ቃል መጣሁ። እግዚአብሔር ለምድሪቱ ዝናብ እስከሚሰጥበት ዕለት ድረስ ከማድጋው ዱቄት አይጠፋም፣ ከማሰሮች ዘይት አያልቅም። እግዚአብሔር ሊጎበኝሽ ሲል የማይመስል ማለት ሊመስል በማይችል ሁኔታ ውስጥ እግዚአብሔር የሆነ ድምፅ ይልካል። ሌላው እግዚአብሔር ሊጎበኛችሁ ሲል ሶስተኛ ላይ ለሌሎች በር እየከፈተ በደንብ ስሙኝ ጋይስ፣ ለሌሎች በር እየከፈተ ሌሎችን እየባረከ የሌሎችን ጥያቄ ቶሎ ቶሎ እየመለሰ እናንተን ዝም ያሰኛቸው። እኔ ቆይ የምከተለው እግዚአብሔር ነው ወይስ ሌላ አካል ነው እስክትሉ ድረስ እኔም የማመልከው እግዚአብሔር እሷም የምታመልከው እግዚአብሔር ብለሽ ራስሽን እስከምትጠራጠሪ ድረስ ታስታውሳላችሁ። ሐና በሴሎ እየሄደች ሁልጊዜ ትጮኻለች፣ ምን ልጅ ስጠኝ። እግዚአብሔር ደግሞ ለፍናና በአንድ ላይ 2 እሷ ትጸልያለች፣ በ2 ላይ 3 ለዛችኛው ይሰጣል። እዚህ ትጮኻለች፣ ያችኛው ይጨመርላታል። አሜን ነው ወይ? አንዳንድ ጊዜ አንቺን ቁጭ አረግና ፊልም እስከሚመስልሽ ድረስ ግራ እስከሚገባሽ ድረስ አጠገብሽ ያለውን ሰውዬ ሲባረክ ሲሰፋ ሲለመልም ታየዋለሽ። አንቺስ እዛው። አንዳንድ ጊዜ እየሄድሽበት ያለው መንገድ ራሱ ባለበት ሂድ እስከሚመስልሽ ድረስ እኔ አሁን ያለውበትን ሁኔታ ከዛሬ 7 ዓመት በፊት ነው እግዚአብሔር ያወራኝ። ለ5 ዓመት ከምናምን ምንም የለም ወዳጆች፣ ጸጥ። ኧረ ጌታ ሆይ ጸጥ። ከአጠገብ ያለውን ቀብቶ ሲያስነሳው፣ ከአጠገብ ያለውን ሲባርከው፣ ጭራሽ እኔ ጫማዬ ውሃ ያስገባ ጀመር። ኧረ እስክል ድረስ ቸርች ክረምት ሲሄድ ሶሎች ደርቤ ነው ውስጥ ላይ ምንድነው ምላስ ነው የምትሉት? ምላስ ደርቤ ጋይስ
አጠገብ ያለው ናይኪ ጫማ አድርጎ ይሄድልሻል። እኔ ይሄ ሸራ ተበስቶልሽ ዳር ዳር ጥራ እየመረጥኩ ነበር የሚሄደው። ፀሐይ ሲሆን ጥላ ጥላ እየመረጥኩ ዝም እግዚአብሔር። አንድ ጊዜ አስታውሳለሁ ራሱ እግዚአብሔርን ቆምኩኝና አረ በእናትህ ካልኩት። እንግዲህ እግዚአብሔር እናት የለውም ማለት መለምንበት ቃላት አጣውና ካለውበት ሁኔታ የተነሳ አረ በእናትህ አረ በእናትህ አረ በእግዚአብሔር አልኩት። ለእግዚአብሔር ለራሱ አረ በእግዚአብሔር ያስብልሻል፣ ቦታው ላይ ስትሆኝ ያስብልሻል፣ ያስብልሻል። እኔ ስለማውቀው ነው። አረ በጌታ በእግዚአብሔር ብዬ ለምን አይ ነው ማጣ ቋንቋ ታጫለሽ አንቺ እየሄድሽ የሆነ መንገድ ላይ እሱ የሆነዎችን የሆነ መንገድ ላይ ያስኬዳል። ተይ አንቺ እሱን በጽድቅ እየተከተልሽ ጌታን እያመለክሽ ጌታን የማያመልክ ሳጥን ሙሉ ቢራ እየጠጣ ቀን በቀን ጭንቅላቱ በጫትና በድራግ ናውዞ የሚለውን ሰውዬ እየተባረከ እየሰፋ እያየሽ አንቺ ምን በሆነ የአመት ሳንቲም G+1 G+2 ቤት ሰፈርሽ ላይ እየገነባ አንቺ እዛው ደሳሳ ጎጆ ውስጥ ቀጥያለሽ። ይኸውልሽ ይሄ አንዱ የመለኮታዊ ጉብኝት በህይወትሽ ላይ ሊመጣ ሲል የሚታይ ምልክት ነው። ሐና ለካ የእግዚአብሔር ቀን ተቀጥሮላታል። የእግዚአብሔር ጊዜ ተቀጥሮላታል። ድጋሚ በእነ ቤት ልጅ ጥያቄ ላይሆን ኢየሱስ ጌታ ነው። አየሽ፣ ሌላው በጣም እግዚአብሔር ሊጎበኛችሁ ሲል በህይወታችሁ ላይ የሚሆነው ነገር መልካም ያደረጋችሁላቸው በጎ ያደረጋችሁላቸው ሰዎች ይገፏችኋል፣ ያለ ስማችሁ ስም ይሰጧችኋል። ልክ እንደ ዳዊት ታስታውሳላችሁ አይደል? ያንን ጎልያድን ጥሎት ንጉሱንም የእስራኤልንም ህዝብ ከሀፍረት እንዳላስመለጠ ለንጉሱ ለሳኦል ባለውለታ እንዳልሆነ ሳኦል በጦር አንድ ጊዜ ሊያጣብቀው ከግድግዳ ጋር ሲል አንድ ጊዜ ሰራዊት አሰባስቦ ዳዊት እዚህ ያለው ሲባል ሂዱና ግደሉት፣ አጥፉት፣ አይኔ እንዳያየው ትላንት መልካም ያደረገለት ሰው ታስታውሳላችሁ። ዳዊት እኮ ሳኦልን ከአንድም ሁለት ጊዜ አግኝቶታል። የመግደል ቻንስ አግኝቷል። አይገርምም? ሁለት ጊዜ ተኝቶ አግኝቶታል። ግን የዳዊት ምላሽ አንድ ነገር ነበር። እግዚአብሔር በቀባው ላይ እጄን አላነሳ። አንድ ጊዜ ዳዊት እንደዚህ ብሎ ጸለየ። መዝሙረ ዳዊት ላይ በጣም ከከበበው ችግር ከከበበው ነገር የተነሳ እንደዚህ አለ። ምን አለ እንደ እርግብ ክንፍ ኖሮኝ በሆነ አለ። ብን ብዬ በሄድኩኝ አለ። በርሬ በሄድኩኝ አለ። እንደ እርግብ በቃ ክንፍ ኖሮኝ እኔ ማለት ከእስራኤል ወደ ሌላ ሀገር ሌላ አስቦ ይሁን ካለበት ቦታ ወደ ሌላ ቦታ ብን ብሎ ሜዳ አስቦ ይሁን የገጠመው ነገር፣ ምክንያቱም ሰውየው ቅባት ካረፈበት ቀን ጀምሮ እግዚአብሔር ንጉሥ ትሆናለህ በእስራኤል ላይ ብሎ ከጠራው ቀን ጀምሮ ሰውየው ለ40 ዓመታት ባለማረፍ ጫካ ውስጥ ነው ሲዞር የኖረው። ይኸውላችሁ እግዚአብሔር ሊጎበኛችሁ ሲል አንዱ ምልክት የማትጠብቋቸው ሰዎች በሕይወታችሁ ላይ እነሱባችሁ። የማትጠብቂያት ጓደኛሽ
በሆነ ቀን ሰርፕራይዝ ታደርግሻለች። ሰርፕራይዝ። ለምን መሰልሽ? ከእግዚአብሔር ውጪ ማንም ታማኝ እንዳሌለ፣ ከእግዚአብሔር ውጪ ማንም ወዳጅ እንደሌለ፣ ከእግዚአብሔር ውጪ ማንም ደጋፊ እንደሌለ እንድታይ አንዳንድ ጊዜ በህይወትሽ ላይ እንደዚህ አይነት ሰዎች ይመጣሉ። እግዚአብሔር ሊጎበኝሽ ሲል በእውነት ነው የምልሽ ፋሚሊ ሰርፕራይዝ ያደርግሻል። አጠገብሽ ያሉ ሰዎች አይረዱሽም። ለምን ቸርች እንደምትሄጂ አይገባቸውም። ለምን እንደምትጸልይ አይገባቸውም። እነሱ ይቃወሙሻል። እግዚአብሔር ሊጎበኝሽ ሲል እግዚአብሔር መለኮታዊ ጉብኝት አሜን ነው። ሌላው እግዚአብሔር ሊጎበኛችሁ ሲል እንደ በርጠሎሜዎስ ጩኸታችሁን አንድም የሚረዳችሁ ሰው ታጣላችሁ። ታስታውሳላችሁ? ኢያሪኮ መንገድ ላይ ነበረው ያ በርጠሎሜዎስ የሚባለው ሰው። ልክ ኢየሱስ በዛ መንገድ እያለፈ መሆኑን ሲሰማ አብዝቶ ነው የጮኸው። ሰዎች ምን ይሉት ነበር? ዝም አትልም ወይ? አትበጥብጠን። እርሱ ግን ይላል መጽሐፍ ቅዱስ አብዝቶ ጮኸ። አንድም ሰው የሚጮህበትን ምክንያት ሊረዳው አልፈለገም። አንድም ሰው የሚጮህበትን ምክንያት ሊረዳው ሊያግዘው አልፈለገም። ሁሉም እየመጣ ምን ይለዋል መሰላችሁ? ዝም አትልም ነው የሚለው። አንዳንድ ጊዜ በእውነት እየጮሽ ያለሽው ጩኸት ከኮርኒሱ በላይ የወጣ አይመስልሽም? አንዳንዴ ዳውን ጸሎት እግዚአብሔር ሰምቶት ይሆናል። መኪና ውስጥ ትጮያለሽ፣ ቤትሽ ውስጥ ትጮያለሽ፣ መስሪያ ቤት ትጮያለሽ። የሆነ የተሰማሽ አይመስልሽም? ነፍስሽ ትመጣና ዝም ብለሽ እኮ ነው የምትጮይው ትልሻለች። ዝም ብለሽ እኮ ነው የምትጮይው። ሰዎች ይመጡና ዛሬም እየጮሽ ነው? አልደከመሽም? ዛሬም ቸርች እየሄድሽ ነው? ዛሬም እንትን እያደረግሽ ነው ይሉሻል። እናቴ እግዚአብሔር ሊጎበኝሽ ነውና አንቺ ግን መጮሽን ቀጥይ። ሰውየው መጮውን የጀመረው ማን? ኢየሱስ እስከሚጠራው ድረስ የዳዊት ልጅ ሆይ ማረኝ። ለምንድን ነው ማረኝ የሚለው? ሰውየው ከአይነ ስውርነቱ በላይ ደግሞ ሳይኮሎጂ ተጎድቷል። ምክንያቱም እንደዚህ አይነት ሰዎች በኃጢአት ተጸንሰው በኃጢአት የተወለዱ የእርግማን ውጤት ናቸው ተብሎ ነው የሚታመነው። ሰዎች ባገኙት ቁጥር ሳንቲም እንኳን ቢሰጡት እንዲህ እኮ ያደረገ ወይ እናቱ ወይ አባት የሰሩት እርግማን ኃጢአት ነው እያሉ ነው ሳንቲም የሚሰጡት። ሰውየው ከዚህ የተነሳ ላይፍ መረረ ብሎታል። ጌታ ኢየሱስ ክርስቶስ ታስታውሳላችሁ? ያ38 ዓመት አልጋ ላይ የተኛው ሰውዬ ታስታውሳላችሁ? በእናታችሁ ያ ሰውዬ ዮሐንስ ወንጌል ምዕራፍ 5 ላይ መጽሐፍ ቅዱስ ሲናገር ይውላችሁ ጌታ ኢየሱስ መጣና ጥያቄ ጠየቀው። ታውቃላችሁ? ልትድን ትወዳለህ አለው። እንዴ ታዲያ እዚህ ምን አረጋለሁ? 38 ዓመት እዚህ አልጋ ላይ ተኝቼ እዚህ ምን አረጋለሁ? ታዲያ ለመፎስ አረድ ጌታው መፎስም አፈልጋለሁ እና ይለዋል። ግን ሰው የለኝም አለው። እነሱ ሰው አላቸው። መልአኩ መጥቶ ውሃን ባናወጠው ጊዜ አንዱ ቀድሞ ይገባል፣ ተፈውሶ ይወጣል። እኔ ግን ሰው የለኝም አለው። ሰው እያለ ሰው የሌለው ሰው፣ ወገን እያለው ወገን የሌለው ሰው፣ ቤተሰብ እያለው ቤተሰብ የሌለው ሰው ታውቂያለሽ? አንዳንድ ጊዜ እያሉሽ የሉሽ።
እያሉሽ አይረዱሽም። ታውቂያለሽ፣ ይህን ሰው አይረዱትም። ጌታ ሆይ የተቀመጥኩት የማይውሉ ዓመት መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ጌታ ኢየሱስም ለብዙ ጊዜ እንደዚህ መሆኑን አይቶ ይላል። ለምን መሰላችሁ? ለብዙ ጊዜ እንደዚህ ሆኖ አይቶት ማለት ሰው እያለው ሰው የሌለው እርዳታ እያስፈለገው የማይረዳ ማንም ካለበት ቦታ ፈቅ ሊያደርገው የማይፈልግ ባይዘው ቤተሰቦቹ ከዳን ከሞት ሙት ብለውት ትተውት የሄዱት ሰው ነው። የሰው 38 ዓመት አንዳንድ ጊዜ እግዚአብሔር ሊጎበኝ ሲል እግዚአብሔር ወደ አንቺ ሊመጣ ሲል ነገር ጫጭ ቤተሰብሽ ነው ምልሽ አንክ ትፍ ሊልሽ ይችላል። እግዚአብሔር ምስክሬ ነው ምልሽ አይንሽን አያሳየኝ ሊልሽ ይችላል። ፋሚሊ አንድ ሰው አሁን ሀገር አሜሪካ ነው ያለው ወደ ጌታ እንደመጣ በእውነት ነው የምላችሁ ወደ ጌታ እንደመጣ አባትየው ልጅ አይደለህም አለው። አባትየው ባለጠጋ ነው፣ ሀብታም ነው። ልጅ አይደለህም። ከዛ በእውነት የሀብታም ልጅ እንዲህ ሲዋረድ እሱን አየው። አንድ እኔ ብዙ የሀብታም ልጆች ሲዋረዱ አይቼ ስለማለቅ ወረደ ልጁ ያለ ልክ ወረደ። በጣም ዘናጭ እንደ ከተማችን በጣም በቃ ልነግራችሁ አልችልም። ልጁ ጫማ ናፈቀው ወረደ። ሚስትና ልጆች አሉት፣ የሚበሉትን አጡ። እግዚአብሔር ምስክሬ ነው የምላችሁ። ምስክርነቱን አንድ ቀን በቃ ሰምቼ በጣም ነው ያዘንኩት። ለበዓል የሚስትና የልጆቹን እንባ ማየት አቅቶት ከከተማ ውጪ ሄዶ ውሎ ይመጣል። ሚስትየውን ከፈለግሽ ለምነሽ አብሊ፣ ከፈለግሽ የምታረጊውን አድርጊ ብሎ። የሚገርመው ነገር ግን በታማኝነት ደግሞ እግዚአብሔር ቤትን ያገለግላል። በታማኝነት በእግዚአብሔር ፊት ይገኛል። በታማኝነት በእግዚአብሔር ፊት ይወጣል ይገባል። ግን አንድ ቀን እንደዚህ ሆነ። የእሱ ቤተክርስቲያን ፓስተር ዲቪ ሲሞላ ልክ ማለቂያ ሰዓቱ ላይ ዲቪው ሊያልቅ አትሊስት 30 ደቂቃ ምናምን ነው የቀረው። እንደ ድንገት እሱ የሆነች የሚሰራት ስራ አለች እና ና ዲቪ ሙላ ነው። እኔ እኮ እየሞላው ነው አለ ፓስተር እና ሞሉ። የሚገርማችሁ በአመቱ ወጣለት ልጁ ዲቪ። በቃ እግዚአብሔር ሊትራሊ እግዚአብሔር ጎበኘው። ግን ያሳለፈው የችግር መዓት፣ ያሳለፈው የመከራ መዓት እግዚአብሔር ወደ ሀገር አሜሪካ ሲሄድ የሚገርም ቸርነትን ያደረገለት ደግሞ እዛ የሚገርም በጎነትን ያደረገለት ደግሞ እዛ ያለበት ቦታ ላይ አሁንም ያገለግላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ ላይ ያ እሱን የተቃወመው አባትየው በጌታ ሆኗል። እህት ወንድሞቹ በጌታ ሆነዋል። እግዚአብሔር ይኸውልሽ ሊጎበኝ ሲል እግዚአብሔር ምስክሬ ነው የምልሽ። ዛሬ እግዚአብሔር ምን መሰላችሁ የሚላችሁ ከትራካችሁ እንዳትወጡ፣ በሚገጥማችሁ በአንዳንድ ነገር መስመራችሁን ለቃችሁ እንዳትወጡ። እግዚአብሔር እንደ አብርሃም ሊለይሽ ሲፈልግ አትቃወሚ፣ እሺ በይ። ወይኔ እናቴ እኮ ግፊት አለባት ትሞታለች። አትሞትም። እድሜን የሚሰጥ እግዚአብሔር ነው። አንቺ ወጣሽ፣ አንቺ እንትን አልሻለሽ። የእሷን ግፊት አታስቀጥዩ። እድሜን የሚሰጥ እግዚአብሔር ነው። ትመጣለች ካለ ትመጣለች ነው፣ ትቀመጣለች ካለ ትቀመጣለች። ከላይ ሲልሽ አሜን ጌታ ሆይ
እዚህ ስፍራ አልፈለገም ሲል ኦኬ ጌታ ሆይ እሺ። የመጀመሪያ ሁለተኛ ተቀመጪ ባለሽ ቦታ ተቀመጪ። ብዙ ሰው ሲንቀዠቀዥ ነው እግዚአብሔርን በረከት ያጣው። ብዙ ሰው እጄን በእጄ በላው ኑሮ እየኖረ ያለው እግዚአብሔር ተቀመጥ ሁን ባለበት ስፍራ አልሆንም ብሎ ነው። እግዚአብሔር ባለሽ ቦታ ተቀመጪ ካለሽ ተቀመጪ። ይኸውልሽ እግዚአብሔር ምስክሬን ነው የምልሽ። እግዚአብሔርን ስፍራ በመቀያየር ሐሳብ አታስቀይሪ። ታስታውሳላችሁ ዮናስ ወደ ነነዌ ሕዝብ ሄድና የነነዌን ሕዝብ ልቀጣ ላጠፋ ስለሆነ መልእክት ተናገር ሲለው ኧረ እባክህ ምሕረት እንደምታደርግላቸው አውቃለሁ አለና ሰውየው በገዛ ሳንቲሙ ብር ያዘና ወዴት ሄደ? ወደ ተርሴስ። ኢየሱስ ጌታ ነው። ወደ ተርሴስ መርከብ ተሳፍሮ ሲሄድ የሚገርማችሁ የሱ መጥፋት ሳይሆን የሰው ንብረት ጭምር ነው ያጠፋው። እግዚአብሔር ቁጭ በይ ካለሽ ቁጭ በይ። እግዚአብሔር አደርጋለሁ ካለሽ እግዚአብሔርን መጠበቅ ብቻ ነው ያለሽ አማራጭ። እንዴት እጠብቀዋለሁ? እንደ ኢዮብ ስጋሽን በጥርስሽ ነክሰሽ ቢሆንም ጠብቂ። ሁኔታው ነገር የፈለገ ሊያወራ ይችላል። ጥርስሽን ነክሰሽ ጠብቂ። ሌላው እግዚአብሔር አንቺን ቁጭ አድርጎ ሌሎችን እያስቀጠለ እየባረከ እንትን ሲል አታግረምርሚ፣ አናግረምርም፣ እኝኝኝኝ አንበል። ድንኳናችን ውስጥ ቁጭ ብለን እና ይልቁኑ እናመስግን። ሐና አግረምራሚ ነበረች። ታውቃላችሁ አይደለ? ትጸልያለች ግን ታግረመርማለች። ሁልጊዜ ሐዘንተኛ መስላ ነው የምትታየው። እንደኔ ነገር ማታ ገብታ ወጡን ራሱ ስትሰራ የኔ ኑሮ ነው ወይ? ባልየው ይመስለኛል በቃ የሐና ንዝንዝ እየከበደው ማነች ፍናና ቤት እያደረ ነው ሴቲቷ ልጅ የምትወልድ ማለት። ሐና ጋር ሲሄድ ንዝንዝ ነው ያለው፣ ጭቅጭቅ ነው ያለው። ከዚህ የተነሳ ፍናና ጋር ሄዳ ፍናና ታረግዛለች፣ ትወልዳለች። ይኸውላችሁ ሐና ልክ ንዝንዟን አቆመችና ሴሎ ገብታ ልጅ ስጠኝ፣ የሰጠኝን ልጅ መልሼ ለአንተ ሰጥሃለሁ ካለች በኋላ ሐና ወዴት እንደገባች ታውቃላችሁ? ወደ ምስጋና ህይወት ነው የገባችው። ከዚያን ቀን ጀምሮ ይላል ፊቷ ሐዘንተኛ መስሎ አልታየም። ከአፏ ማግረምረም ጠፋ። መጽሐፉ ምን ይላል መሰላችሁ? እግዚአብሔርም ይላል እኮ የሐናን ማህፀን ዘግቶት ነበር ይላል። አይገርምም? እግዚአብሔር እኮ ይዘጋል። አሁን እኛ የተከፈተ በር እናቴ እግዚአብሔር በር ይከፍታል ደግሞ ይዘጋል። በር የማስከፈት ኮንፈረንስ ቅባት የማስለቀቅ እንደዛ አይደለም። እግዚአብሔር በር እንደሚከፍት ሁሉ በር ይዘጋል። መጽሐፉ ሲናገር የሐናን ማህፀን ዘግቶት ነበር። እሱ ከዘጋው ማን ይከፍተዋል? የትኛው የተወለወልኩ ነብይ ነኝ የሚል ሊከፍት ነው? አይከፍተውም። ባኪ እግዚአብሔር ሰው አልኩት እንደው በቃ 40 ቀን ጾም ጸሎት እገባልሻለሁ፣ 5 ቀን ጾም ጸሎት እገባልሻለሁ። ምን ልታረግ? ቁልፉን ከመድኃኔዓለም እጅ ልትነጥቀው ነው? ልትከፍተው ነው?
ቁልፍ ያለው አንቺ ጋር። መጽሐፉ ሲናገር እግዚአብሔርም የሐናን ማኅፀን ዘግቶት ነበር። ልክ ያን ጸሎት ስትጸልይ ሴትይቷ ወደ ምስጋና ስትገባ መጽሐፍ ምን እንደሚል ታውቃላችሁ? እግዚአብሔርም ይላል የሐናን ማኅፀን ከፈተው ይላል። ወዲያው ያዘች፣ ሳሙኤልን ያዘችው። አይ ሪሲቭ ኢየሱስ ጌታ ነው። ያውልሽ ልክ እግዚአብሔር ይጎበኝሻል፣ ግን አታጉምሩሚ። ማን ነው እዚህ ውስጥ ባለፈው ብሏል? እኔ በጣም ነው ደስ ያለኝ። ማጉረምረም የሰይጣን መዝሙሩ ነው አለች አንዲት እህት አይደል? ማጉረምረም የሰይጣን መዝሙሩ ነው። ኢየሱስ ጌታ ነው። ሌላው መልካም በጎ አድርጋችሁላችሁ። እዚህ ጋር ደግሞ በደንብ ስሙ። መልካም በጎ አድርጋችሁላችሁ በገፏችሁ ሰዎች፣ አብልታችኋቸው በነከሷችሁ ሰዎች ዛሬ የእግዚአብሔር ሰው ብለው ተቀብለውኝ ነገ የዚህ ሀገር ሰው ነው ቢሉኝ አይደንቀኝም። ለምን? መጀመሪያውኑ ራሴን አዘጋጅቼዋለሁ። ጌች ስታገለግል የእግዚአብሔር ሰው ነው ብለህ እንደተቀበሉ ሁሉ ነገ ደግሞ አንተ የዚህ ሀገር ሰው ሊሉ ይችላሉና ከወዲሁ ሰርፕራይዝ እንዳትሆን። ወይኔ ጸልዬላት እንዳትል። ዳዊት መልካም ባደረገለት በሳኦል አይደል የተገፋው? አንቺም ደግሞ መልካም ባደረግሽላቸው ሰዎች ልትገፊ ትችያለሽ። ወደ ጉብኝትሽ ባይዘው ያ ሰውዬ እየገፈተረሽ ነው። እግዚአብሔር ምስክሬ ነው የምልሽ። ዮሴፍን እኮ ይውላችሁ ገፍተው ወንበሩ ላይ ነው ቁጭ ያደረጉት። ይውልሽ እየገፉሽ ነው። እግዚአብሔር ምስክሬ ነው የምልሽ። ወደ ወንበርሽ እየወሰዱሽ ነው። እየገፉሽ ነው። ወደ በረከትሽ እየወሰዱሽ ነው። ግን እንደዚህ አይነት ሰዎች ሲኖሩ አንቺ ምን አድርጊ መሰለሽ? በይቅርታ ልብ ተሞይ። ይቅርታ ታስታውሳላችሁ አይደል? ኢየሱስ መስቀል ላይ ተሰቅሎ ውረዳ እያሉ ሲያፌዙበት የአይሁድ ንጉሥ ነኝ አላልክም? ራሴን አድናለሁ አላልክም? ብዙዎችን አድና ና ውረዳ እያሉ ሲያሾፉበት የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። እስጢፋኖስ በድንጋይ የወገሩት ትዝ ይልሻል? የሚያደርጉትን አያውቁምና ይቅር በላቸው። እንዴ እናቴ በስቦንጅ እኮ አይደለም እየመጡት ያሉት በድንጋይ እየመጡት። እሱ ግን እንዲላል የሚያደርጉትን አያውቁምና ይቅር በላቸው። ይኸውልሽ ወደ ጉብኝትሽ እየሄድሽ ነው። አንቺ እንደዚህ አይነት ሰዎች በህይወትሽ ላይ ሲመጡ አንቺ ይቅር እያልሽ ቀጥይ። እግዚአብሔር ምስክሬ፣ ለአንቺ በረከት ነው፣ ለእነሱ ግን ዋጋ መክፈል ነው። ሌላው እንደ በርጠሎሜዎስ መጮህሽን እንዳታቆሚ። አሜን ነው። መጮህሽን እንዳታቆሚ፣ ማለትሽን እንዳታቆሚ፣ ጮኸትሽን እንዳይነጥቁሽ፣ ከጌታ ጋር ያለሽን ኢንቲሜንሲ እንዳይነጥቁሽ፣ ኢየሱስ ማለትሽን እንዳይነጥቁሽ፣ ደጁን እየመጣሽ ማንኳኳትሽን እንዳይነጥቁሽ። ዳዊት እንደዚህ አለ፣ ቆይቼ የእግዚአብሔርን ደጅ ጠናው አለ፣ እሱ ደግሞ ዘንበል አለልኝ አለ። ቆይታሽን እንዳይነጥቁሽ ተጠንቀቂ። ለኢየሱስ ያለሽን ረሃብ፣ ለኢየሱስ ያለሽን ጥማት፣ ለኢየሱስ ያለሽን ፍቅር፣ ለኢየሱስ ያለሽን ትጋት፣ ለኢየሱስ ያለሽን ቅናት እንዳይሰርቁሽ ተጠንቀቂ። አትፍቀጂላቸው። ያ መነካትሽን እንዲወስዱብሽ አትፍቀጂላቸው።
እንዲያደክሙሽ አትፍቀጂላቸው። መተው ካለብሽ ተይ፣ መራቅ ካለብሽ ራቂ። እውነቴን ነው የምልሽ። ብሎክ ማድረግ ካለብሽ ከስልክሽ ላይ ብሎክ አድርጊ። ክብር ለኢየሱስ ክርስቶስ ይሁን። በእውነት ዛሬ ጌታዬን ነበር ሲያወራኝ የነበረው። ዛሬ እንዲህ በላቸው አለኝ እግዚአብሔር። በእውነት እጎበኛቸዋለሁ በላቸው አለኝ እግዚአብሔር። እጎበኛቸዋለሁ። እግዚአብሔር ምስክሬን ጠብቀዋል አለኝ፣ ግን እጎበኛቸዋለሁ አለኝ። ተስፋ እንዳትቆርጡ በላቸው። እጎበኛቸዋለሁ፣ እጎበኛቸዋለሁ። የጉብኝታችሁ ወራት ደርሷል። እግዚአብሔር ምስክሬ፣ ለአንዳንዶቻችሁ ዝናቡ ሊዘንብ ደመናው ጠቁሯል። ያ የበረከት ዝናብ ሊዘንብ፣ ያ የሥራ ዝናብ ሊዘንብ፣ ያ የምስጋና የእልልታ ዝናብ ሊዘንብ እግዚአብሔር በደጃችሁ ላይ ደመናውን አቅላልቶታል። እግዚአብሔር ምስክሬን ነው የምላችሁ። ያ ህይወት ላይ ይደገም፣ ያ እንባ ላይ ይደገም፣ ያ ድካም ላይ ይደገም። እንደዚህ ያለኝ መንፈስ ቅዱስ የሰቀቀን ኑሮ ያበቃል አለኝ። የሰቀቀን ነገን የመፍራት እድሜ ሄደ፣ ጊዜ ሄደ፣ እንትን ሄደ የሚባል ፍርሃት እግዚአብሔር የሚያበቃበት ጊዜ ደርሷል። ለዛ ነው ዮሴፍ ማብቂያው ላይ መጣና እንደዚህ አላቸው፣ ትሰሙኛላችሁ አላቸው። እግዚአብሔር ይጎበኛችኋል አላቸው። እግዚአብሔር ምስክሬን፣ እግዚአብሔር እንደዚህ አለኝ፣ እድሜሽ አይሄድም፣ ሲዝንሽ አይሄድም፣ እመጣለሁ። ህይወትሽ ላይ እመጣለሁ፣ ቤተሰብሽ ላይ እመጣለሁ፣ ኑሮሽ ላይ እመጣለሁ፣ ያ የተጨነቅሽበት ጉዳይ ላይ እመጣለሁ። ላልጎበኛችሁ ተስፋ አልሰጠኋችሁ፣ ላላያችሁ ተስፋ አልሰጠኋችሁ፣ ላላገኛችሁ ተስፋ አልሰጠኋችሁ። እግዚአብሔር ምስክሬ፣ እንደዚህ አይደል የሚለው መጽሐፍ ቅዱስ? በመሐላ ተስፋ ወደ ሰጣቸው ምድር አይደል የሚለው? እግዚአብሔር እንደዚህ ይልሻል፣ ተስፋን ስሰጣችሁ ምዬላችሁ ነው። በልጄ በኢየሱስ ክርስቶስ። ላልጎበኛችሁ አይደለም ተስፋ የሰጠኋችሁ፣ ላላያችሁ አይደለም ተስፋ የሰጠኋችሁ። እግዚአብሔር እንደዚህ አለኝ፣ እጎበኝሻለሁ። እግዚአብሔር ምስክሬን፣ እጎበኝሻለሁ፣ አይሻለሁ፣ እመጣለሁ ይላል እግዚአብሔር። እመጣለሁ፣ እመጣለሁ። የሰይጣንን ድምፅ አትስሚ፣ የሰነፍ ሰዎች ወሬን አትስሚ፣ የአንዳንድ ሰዎች ንግግርን አትስሚ ይልሻል እግዚአብሔር። እመጣለሁ፣ ያን በር ልከፍተው እመጣለሁ። ያንን የተዘጋውን በር ቆርጬ ልገባ እመጣለሁ። እግዚአብሔር ምስክሬ። መጽሐፍ ቅዱስ ሲናገር እንደዚህ አይደለም የሚለው? ኢዮብ ሊወቅሱት በመጡት አንደበቶች በኩል እግዚአብሔር የተስፋን ቃል ሰጠው። እንደዚህ ያለው መከራህን እንዳለፈ ውሃ ትረሳዋለህ አለ። መከራህን እንዳለፈ ውሃ ትረሳዋለህ። ያንን እንባ፣ ያንን ትካዜ እንዳለፈ ውሃ ትረሳዋለህ። እግዚአብሔር የሚያስረሳ አምላክ ነው። እኔ ሕያው ምስክር ነኝ ጋይስ። እግዚአብሔር እንባን የሚያብስ አምላክ ነው። እኔ ሕያው ምስክር ነኝ። እግዚአብሔር እንባሽን ሊያብስ ይመጣል። እግዚአብሔር እንባሽን ሊያብስ ይመጣል። እግዚአብሔር የተናገረሽን ሊፈጽምልሽ ይመጣል። ህይወት በማንም እጅ አይደለም። ህይወት በእግዚአብሔር እጅ ነው። በረከት በማንም እጅ አይደለም። በረከት በእግዚአብሔር እጅ ነው። ነገ በማንም እጅ አይደለም። ነገ በእግዚአብሔር እጅ ነው። ኑሮ በማንም እጅ አይደለም። ኑሮ በእግዚአብሔር እጅ ነው። መቀጠል በማንም እጅ አይደለም። መቀጠል በእግዚአብሔር እጅ ነው። መጽናናት በማንም እጅ አይደለም። መጽናናት በእግዚአብሔር እጅ ነው። መለምለም በማንም እጅ አይደለም። ልምላሜ በእግዚአብሔር እጅ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። እግዚአብሔር ሲመጣ እየጎበኘሽ ብቻ አይደለም፣ እየተዋጋልሽ ጭምር ነው የሚመጣው። እግዚአብሔር ሲመጣ እየጎበኘሽ ብቻ አይደለም፣ ጠላትሽን ከመንገድሽ ላይ እየጠረገልሽ ነው የሚመጣው።
ኢየሱስ ክርስቶስ ለዘላለም ጌታ ነው። ማጥፋት ያለበትን እያጠፋ ማስወገድ ያለበትን እያስወገደ ከመንገድሽ ላይ ተራራ የሆነውን ነገር እየናደ ሰርጓጉጡን ሜዳ እያደረገ ሸለቆውን እየሞላ እግዚአብሔር ይመጣል። እግዚአብሔር ይመጣል። እግዚአብሔር ይመጣል። ዛሬም እግዚአብሔር እንደዛ ነው የሚለኝ። የሰጠሁሽ ዘር አይጨነግፍም ይልሻል እግዚአብሔር። የገባውልሽ የተስፋ ቃል መንገድ አይቀርም ይልሻል እግዚአብሔር። ያ የዛተብሽና የፎከረብሽ አያገኝሽም ይልሻል እግዚአብሔር። ያ ሊያስጨንቅሽ የወጣው ደግሞ አይመታሽም ይልሻል እግዚአብሔር። እግዚአብሔር ምስክሬ። ከአንዳንድ ሰው ላይ ምን እንደማይታወቃላችሁ ከበባ ሲበተን ሁሉ ያለው ከበባ እናንተን ሲያቅት ወንድሞቻችሁ ላይ፣ እናንተን ሲያቅት እህቶቻችሁ ላይ፣ እናንተን ሲያቅት ቤተሰባችሁ ላይ የሚዞር ከበባ በእውነት ምን እንደማይታወቃላችሁ የሚነቃቀሉ ቅጥሮች ነው ማየው። ጠላት ርቃችሁ እንዳትሄዱ፣ ርቃችሁ እንዳታመልኩ፣ ርቃችሁ እግዚአብሔርን እንዳትባርኩ፣ ርቃችሁ እግዚአብሔርን ፊት እንዳትፈልጉ። ፈርዖን ርቃችሁ አትሄዱ አላቸው። ርቃችሁ አትሄዱ አላቸው። እግዚአብሔር ደግሞ የኔ የሆነው ሕዝብ ተደባልቆ አያመልክም አለ። ክብር ለኢየሱስ ክርስቶስ ይሁን። ተመሳስሎ አያመልክም አለ። በእውነት ለእግዚአብሔር ተለይተሽ ለእግዚአብሔር ብቻ ወደምትኖሪበት ስፍራ እግዚአብሔር ይዞሽ ይወጣል። ለእግዚአብሔር ብቻ ወደሚመች፣ ለጸሎት ወደሚመች፣ ለአምልኮ ወደሚመች፣ ቃሉን ለማንበብ ወደሚመች ኢየሱስ ክርስቶስ ለዘላለም ጌታ ነው። እንደ ልብሽ እየጮሽ እንደ ልብሽ እግዚአብሔርን ወደምታመልኪበት ስፍራ እግዚአብሔር ይዞሽ ይወጣል። እግዚአብሔር ይዞሽ ይወጣል። ያንን ቅጥር እግዚአብሔር አፍርሶት ይዞሽ ይወጣል። በእውነት በእውነት በእውነት